ዲያስፖራ ቁጥር 3 ብሎግ ተለቀቀ። እንኳን ደስ አላችሁ። በድርጅቱ ተይዞ የቆየውንና እስከዛሬ ከተለቀቁ ብሎጎቻችን ለየት የሚያደርገው በብዙዎች ዘንድ ተመራጭ የሆነው በጉጉት ሲጠበቅ የነበረው የመጨረሻ ብሎግ ለሽያጭ ወጣ። ይህ ብሎግ ከሌሎቹ ለየት የሚያደርገው አንደኛ ለአንድ አባወራ አንድ ሊፍት መኖሩ፣ ሁለተኛ ሁሉም ቤቶቻችን ግድግዳ የማይጋሩ መሆናቸው፣ ሶስተኛ ሙሉ በሙሉ የከተማ እይታ ወይንም የጧት ፀሐይ የሚያገኛቸው በመሆናቸው፣ አራተኛና ዋነኛው 4 ቤት ለገዛ አንድ ቤት በነፃ። ታዲያ ምን ይጠብቃሉ? 60% የባንክ አማራጭ እስከ 30 ዓመት እየኖራችሁበት የምትከፍሉትን ለ8% ቅድመ ክፍያ ይዘን እየጠበቅናችሁ ነው። ያለን ቦታ ውስን ስለሆነ ፈጥነው ይመዝገቡ። ለበለጠ መረጃ ታች ባለው ስልካችን ይደውሉልን። ቲኤምሲ ሪል ስቴት የሁሉም ሰው ምርጫ። ይህ አዋዜ ሰበር ነው። የራሽያ 9ኛው ታንከኛ ክፍለ ጦር ንዑስ ክፍል ሰንሰለታማ ጎማዎቹን እያንኮሻኮሻ የዲኒፕሮፔትሮቭስክ ድንበር ላይ መድረሱን የራሽያ መከላከያ ሚኒስቴር አስታወቀ። ዲኒፕሮፔትሮቭስክ አብዛኛው ሰፊ ግዛቷ በራሽያ መዳፍ ከሚገኘው ዶነትስክ ግዛት ጋር ድንበርተኛ ነው። የራሽያ መከላከያ ሚኒስቴር እንዳለው ታንኮቹ እየተጉረመረሙ ድንበሩን ጥሰው ወርደዋል። ራሽያ ኃይሎቿ ወደ ዲኒፕሮፔትሮቭስክ ማዕከላዊ ስፍራዎች ለመጀመሪያ ጊዜ መትመም መጀመራቸውን የገለጸችው ዛሬ ነው። ራሽያ ለወራት ተዋደቀችበትን ይህን ግዛት ደርሳ ማጥቃት መጀመሯ ኃይሏ በየስፍራው ተወጥሮ ሊበጠስ ለደረሰው የዩክሬን ሰራዊት ፓራሲታሞል የማያድነው ራስ ምታት ሆኖበታል ይላሉ ተንታኞች። ሞስኮ የዚህን ማዕከላዊ ግዛት ቆዳ ስፋት ምን ያህል እየተቀራመተች መሆኗንና ዓላማዋ እስከምን ድረስ መሆኑን ግልጽ አላደረገችም። ዩክሬን የራሽያን ሰበር አዲስ ግንባር አሌ ስትል ታስተባብላለች። ሞስኮ ጣጥሻ አልፌዋለሁ ስትል የገለጸችውን ቦታ ጠባቂ የሆነው የዩክሬን ኮርቴሊያ የተባሉ ኃይሎች ቃል አቀባይ ቪክቶር ትሬሁቮቭ ለሲኤንኤን ሲናገር ራሽያኖች ከፖክሮቭስክና ኖሽፓቭሊሽካ በኩል አድርገን ዲኒፕሮፔትሮቭስክ ውስጥ ገብተናል እያለም በቋሚነት የሐሰት መረጃ ይረጫሉ ብሏል። ነገር ግን እውነት አይደለም ብሏል። ይሁንና ይላል ዘገባው የራሽያ ጦር አዲስ ግስጋሴ ከተረጋገጠም የሰላም ውይይቱ በታጎለበትና መቀጣቀጡ በከፋበት ሁኔታ ውስጥ ለምትገኘው ዩክሬን ውድቀት ነው ይላሉ ኤክስፐርቶች። የራሽያ ኃይሎች የኩርስክ ኩታ ገጠም በሆነችው የዩክሬኗ ሱሚ ግዛት ውስጥም በርካታ መንደሮችን እየተቆጣጠሩና እየተረማመዱ በመሄድ የግዛቲቱ ዋና ከተማ እሷም ሱሚ ነው ስሟ፣ እሷንም የመድፍና የሰው አልቦች ኢላማ ውስጥ ማስገባት ችለዋል። እንደዚሁም ዶነትስክ ውስጥ ወደምትገኘው ሊማን ከተማም ተቃርበዋል። የአዲስ ግስጋሴ ዩክሬኖች ፖክሮቭስክ ወይም ሞት በሚል አስደናቂ ጽናት አንለቅም ብለው የያዙትን መዋደቅ ሊያፍረከርከው እንደሚችል ተፈርቷል። ፖክሮቭስክ ዩክሬን ጦር ግንባሩን በተጨማሪ ኃይል ወይም ሰራዊት ስንቅና ትጥቅ የምትመግብበትና የቆሰሉትን የምታወጣበት እጅግ ስትራቴጂክ የሆነች የባቡር ትራንስፖርት መናኸሪያ ናት። ራሽያኖች በተለያየ አቅጣጫ እስከ 1 ኪሎ ሜትር ተኩልና 1 ኪሎ ሜትር ድረስ ቀርበውና ከበው ጠቅላላ መዳፋቸው ውስጥ ሊያስገቧት ወራት የጠየቀች በጣም አስቸጋሪ ስትራቴጂክ ከተማ ናት። ዛሬ ጠዋት እንኳ የዩክሬን ጦር መምሪያ እንደገለጸው የኪየቭ ኃይሎች ሩሲያ በቁልፏ ፖክሮቭስክ አቅጣጫ የሰነዘረችውን 65 ማጥቃቶች በግረዋል። መቀመጫውን በአሜሪካ ያደረገው የጦርነት ጥናቶች ተቋም በምህጻረ ቃል ISW እንዳስታወቀው ራሽያኖች እስከ ትናንት ቅዳሜ ድረስ በዚች ከተማ አቅጣጫ ማጥቃት አረባርበዋል፣ ግን ገፍተው መሄድ አልቻሉም ብለዋል። አሁን አዲስ ግንባር የተከፈተባት ዲኒፕሮፔትሮቭስክ ግዛት ከግማሽ በላይ ቆዳ ስፋታቸው በራሽያ ቁጥጥር ስር ከሆኑት ዶነትስክ፣ ኬርሶንና ዛፖሪዥያ ጋር ትዋስናለች። አራተኛዋ ከተማ ሉሃንስክ ራሽያ ሙሉ በሙሉ መዳፊ ውስጥ አስገብቻታለሁ ማለት የምትችላት ነች።
ከ95% በላይ በቁጥጥር ስር ናቸው። ከወዲሁ 1/5ኛውን የዩክሬን ግዛት በቁጥጥሯ ስር ያደረገችው ራሽያ በሱሚና በድኒፕሮፔትሮቭስክ ፍልሚያዋ ተጨማሪ የዩክሬን ግዛቶችን እየገመጠች ነው። የፕሬዝዳንት ዘለንስኪ ዩክሬን ይላሉ ተንታኞች ከሰሜናዊ ድንበራቸው እስከ ጥቁር ባህር ድረስ ጫናው አይሎባቸዋል። የአንድ ሰሞን የሬሳ ምርታቸው የሆኑትን በየበኩላቸው 6,000 አስከሬኖችን ማቀዝቀዣ በተገጠሙላቸው የጭነት መኪናዎች እያጓጓዙ ድንበር ላይ የመለዋወጥ ስምምነታቸው ገና አልተካሄደም። ራሽያ የአስከሬኑ ብዛት ወደ 4ኛ ዓመቱ እየገሰገሰ ባለው ጦርነት ዩክሬኑ ፕሬዝደንት ዘለንስኪ በኩል እስካሁን የተገደሉብን 43,000 ብቻ ናቸው ሲሉም የገለጹትን አሃዝ የሚያሽሟጥጥ ብቻ ሳይሆን ዩክሬን በተጨባጭ ያለቀባት የጦር ሰራዊት ቁጥር በብዙ 100,000 እስከ 1 ሚሊዮን የሚደርስ መሆኑን የሚያረጋግጥ ነው ትላለች አርቲ እንደዘገበው። ዩክሬን ልውውጥ ልታደርግ የተዘጋጀችበት የ6,000 ወታደሮች አስከሬን ባለፉት ጥቂት ሳምንታት የተሰዉ ናቸው። ራሽያ እንደምትለው ፕሬዚደንት ዶናልድ ትራምፕ አድማጭ ያገኙ ባይመስልም ሁለቱ ተዋጊዎች በየሳምንቱ በጋራ 5,000 ሬሳ ከመሬት ያነሳሉ ይላሉ። ባለፈው ሐሙስ ዋይት ሃውስ ውስጥ ለታደሙ ጋዜጠኞች በሰጡት መግለጫ የሁለቱን ጦርነት ከሕፃናት ድብድብ ጋር አነጻጽረዋል። አንዳንድ ጊዜ ሁለት ታዳጊ ሕፃናት በእልህ ሊደባደቡ ይችላሉ። እርስ በርስ ይጠላላሉ፣ መናፈሻ ውስጥ ይደባደባሉ። ግራና ቀኝ ስበህ ልታለያያቸው ትሞክራለህ። መገላገል አይፈልጉም። አንዳንድ ጊዜ እንዲህ ሲሆን ማለታቸው ነው እንዲወጣላቸው መተውና ከዛ በኋላ ሲደክሙና ሲዝሉ መገላገል ይሻላል ብለዋል። ታዳጊዎቹ መፈጣፈጣቸው ብሷል፣ የትራምፕን አነጋገር በመጠቀም። ኢሳያስ እንደሰማው ነው። በእውነቱን ለመናገር መሬት ላይ በሚደረገው ውጊያ ራሽያ በየግንባሮቹ እስካሁን ባሉት ግንባሮች የተለያዩ አያሌ መንደሮች እንደያዘች ትገልጻለች። እንደገና በተጨማሪ ሱሚ ግዛት የኩርስክ ኩታ ገጠም ነው። አሁን ደግሞ ዲኒፕሮፔትሮቭስክ ከነዚህ ግዛቶች ጋር የሚዋሰን ነው። የራሽያ ጦር ወደ ማዕከል እየሄደ ነው የሚለው። ስለዚህ ግልጽ በሆነ ሁኔታ የዩክሬን ተጨማሪ ግዛቶች አደጋ ውስጥ እየወደቁ ነው ማለት ነው። እስካሁን ራሽያ ግዛት የምትላቸው እነዚህ አራቱ ኬርሶን፣ ዛፖሪጂያ፣ ዶኔትስክና ሉሃንስክ ነበሩ። እንደምታውቀው ድርድራቸው 2 ጊዜ ኢስታንቡል ተገናኝተዋል። እስረኛ እና አስከሬን ለመለዋጦቻ ነው እየተጠቀሙበት ያሉት። የተኩስ አቁም ስምምነቱ ቶታሊ በራሽያ በኩል አልተነሳም። ራሽያ ባቀረበችውና ከዚህ በፊት በይፋ አድርገነዋል። ስለዚህ የሰላም ሂደቱ መያዣ መጨበጫ ባጣበት በዚህ ሰዓት ራሽያ በዚህ በተጨማሪ ግዛት እየተቆጣጠረች መሆኗን በተለይ ደግሞ በሱሚ ወደ ዋና ከተማዋ ለመግባት የምታደርገው ድብደባ ያየለ መሆኑን ስታይ ዩክሬን ከፍተኛ አደጋ ውስጥ መሆኗ በግልጽ የሚታይ ነው። ውሎ እያደረ የሰላም ድርድሩ ላይ የሚቀርቡት እንግዲህ ለቀሽ ውጪ የሚባሉት ግዛቶች ከ4 ወደ 6 ሊሄዱ የሚችሉበት ሁኔታ ነው አሁን እየተፈጠረ ያለው ማለት ነው። ይህንን የሚወስነው እዚህ ደረጃ ሊገደዱ የሚችሉበት እንደገና ወደ ጠረጴዛ ቀርበው ስምምነት ተደርጎ ማለት ነው። ይሄ ስምምነት ራሽያ ባቀረበችው በእንትን በደንብ ሰምተዋል። ክሪሚያ ልሳነ ምድር የኔ መሆኑ መታወቅ አለበት፣ ዓለም አቀፍ እውቅና። እንደገና እስካሁን ድረስ በቁጥጥር ስር የሆኑት 4ቱ ግዛቶች ፕላስ ዩክሬን ለቃቸው ልትወጣ የሚገቡ ካልወጣች የሚኖር የሰላም ድርድር የለም ነው። ስለዚህ እነዚህ 4ቱ ቅድም የጠሯቸው ሙሉ በሙሉ በተለቀቁበት ሁኔታ እነሱን የራሽያ አድርጎ ማወቅን አስቀምጣለች። ከዛም ባለፈ ኪየቭ ላይ የዩክሬን ራሽያኛ ቋንቋ ተናጋሪዎች
ሙሉ መብታቸው እንዲከበር ይሄ ማለት በሀገሪቱ ፖለቲካ ውስጥ በነፃነት የመሳተፍ የመመረጥ መብታቸው ፕሬስ የማራመዳቸው በአጠቃላይ የመደራጀት የመሳሰሉት መብቶቻቸው ከጦርነቱ በፊት መዳረሻ አካባቢ የዘለንስኪ መንግስት እርምጃ ወስዶ ቴሌቪዥን ጣቢያዎችን ፕሬሱን ብዙዎቹ ዘግቶባቸው ነበረ። ይህንን ማለቷ ነው ራሽያ ያን መብታቸው እንዲከበር። ሁለተኛ የሀገሪቱ ይፋ ኦፊሴላዊ ቋንቋ ራሽያኛ እንዲሆን የሚሉ እና በተጨማሪም በሞስኮና በኪየቭ መካከል ያው የኔቶ አባል መሆን አትችልም፣ የትኛውን ወታደራዊ ጥምረት አካል አትሆንም፣ የጦር ኃይሏ ቁጥር ደግሞ ከ80 ሺህ ያላነሰ እና መጠነኛ መሳሪያዎችን ካልሆነ በስተቀረ በተለይ ስትራቴጂክ የሚባሉ እንደ ሚሳይል የመሳሰሉ መሳሪያዎች ቶታሊ መያዝም ሆነ ማምረት የማይችል በሆነበት ሁኔታ በሞስኮና በኪየቭ መካከል ከዚህ ቀደም የነበረው ዲፕሎማሲያዊና ኢኮኖሚያዊ ግንኙነት ወደ ነበረበት እንዲመለስ የሚሉ ናቸው የራሽያ ሐሳቦች በጽሑፍ ያቀረበቻቸውና እስካሁን ድረስ የኪየቭ ባለሥልጣኖች ሳምንት ያስፈልገናል ብለው አስተያየት ያልሰጡበት ነው። ይህንን ግምት ስታስገባ ዩክሬን ጦርነት እየቀጠለ በሄደ ቁጥርና ራሽያም ተጨማሪ ግዛቶች እያያዘች በመጣች ቁጥር አሁንም ወደ ስብሰባው ስትመለስ የለም አራቱን ብቻ አይደለም 6ቱንም ማወቅ አለብሽ የሚል ነገር ነው የሚገጥማት በዚህ አካሄድ እንደምንመለከተው። ዓለም ዩክሬን ከሳምንት በፊት የፈጸመችውን ጀብዱ አጣጥማ ሳትጨርስ ሩሲያ እነዚህን ቦታዎች መያዟ አንድ የሩሲያን ቁርጠኝነት አያሳይም ወይ? ሁለት ደግሞ እንግዲህ የጀርመኑ ቻንስለር በቅርቡ ሚሳኤሎች ተተኳሽ ሚሳኤሎችን ዩክሬን እንደምትጠቀም በግልጽ አስቀምጠው ነበር። አሁን ዩክሬን ተጨማሪ ሚሳኤሎችን እየተኮሰች ነው ወይ? አውሮፓውያኖችስ አሁን ሩሲያ ለወሰደችው እርምጃ ምላሽ እየሰጡ ነው ወይ? ነው በዝምታ ያለፉት ነው? ፉከራቸው ምን ላይ ነው ያለው? ጦር ሜዳ ላይ ያለው እውነታ የተቀየረ ነገር የለውም። ራሽያ ታጠቃለች፣ ዩክሬን ትከላከላለች። ስለዚህ አሁን በዚህ ላይ ለውጥ እያየን የመጣ ነው። ራሽያ ኩርስክን የቀሩትን ኃይሎች የዩክሬንን ከማስለቀቋ ጋር በተለይ ዩክሬኖች ወዲያውኑ በኩርስክ ውስጥ የነበራቸውን 7 ወር ገደማ ያጸኑትን ይዞታ ባጡበት ጊዜ ለቀው ወጥተዋል። ድንበር ላይ ግን የተወሰኑ ኪሎ ሜትሮችን አጥብቆ በመያዝ እንደ ባፈር ዞን ለመፍጠር ሙከራ አድርገው ነበረ። ይሄ እንግዲህ በራሽያ ጦር ታልፎ ማለት ነው ኩርስክን መልቀቅ ብቻ ሳይሆን እንደገና ዋነኛው ኩርስክ ውስጥ የተወሰነ ኪሎ ሜትር ገባ ብሎ የመጀመሪያ ምሽግ የመስራት ዓላማ የነበራቸው ባፈር ዞን ለመፍጠር ለሱሚ ግዛት ነበረ። ኩርስክ ላይ እንደ ኃይል ተመትተዋል። ስለዚህ አሁን ከኩርስክ መልቀቅ ሲጀምሩ ሁለተኛ ያሰቡት ስትራቴጂ የኩርስክን የተወሰነ ግዛት ከሱሚ ግዛት ጋር የሚያዘውን እሱ ውስጥ ገባ ብሎ ኩርስክ ውስጥ ገባ ብሎ ግንባር በመፍጠር ምሽግ በማድረግ ሱሚን መከላከል ማለት ነው። አሁን አክቹዋሊ የሱሚ ግዛት ላይ ራሽያ ልታካሄድ የምትችለው ማንኛውም ጦርነት የሚካሄደው እዛ ኩርስክ ውስጥ ነው የሚሆነው ማለት ነው፣ ባፈር ዞን ስለተፈጠረ ማለት ነው። ነገር ግን የሳይሆን ቀርቶ ኩርስክንም ለቀው ኩርስክ ሱሚ ላይ እንኳ በ10 እና በ20 ኪሎ ሜትር ርቀት ላይ ምሽግ ለመስራት እድልና ጊዜ ሳያገኙ አሁን ራሽያ ከዋና ከተማዋ 20 ኪሎ ሜትር ርቀት ላይ ነው የምትገኘው። ስለዚህ እንደ አንዳንድ መረጃዎች 150 ካሬ ኪሎ ሜትር ቦታ ሱሚ ውስጥ መቆጣጠሯ ነው ተጨማሪ ራሽያ። ይሄ ደግሞ ዛሬ የሰማነው የድኒፕሮፔትሮቭስክ አዲስ ግዛት ነው። ያውም ኩታገጠም ናቸው ከአራቱ ራሽያ ከምትዋጋባቸው ዶነትስክ፣ ኬርሶንና ዛፖሪዥያ ጋር ኩታገጠም በሶስቱ ድንበር ይጋሯታል።
ስለዚህ ራሽያ ስትራቴጂዋን ልትቀይር ትችል ይሆናል ነው ያለው አንዱ አካሄድ። ምክንያቱም እንደነ ዛፖሪዥያ ሁሉ በሚቀጥሉት ጥቂት ሳምንታት ውስጥ እየገፋች ሁነኛ ያህል ቦታ ከያዘች ይሄንንም የያዘችውን ቦታ አትለቅም ማለት ነው እና ይሄ ቦታ ደግሞ ሁሉም የተያያዙ ናቸው። እዚህ ጋር ደግሞ ከፍተኛ እርምጃ ማሳየቷ አንደኛ በሱሚ በኩል የዩክሬን ጦር ሆነ አስበው እዛ ውስጥ የእሳት አደጋ ስራ መስራት አለበት። የራሽያን ጦር ማቆም አለበት። የሱሚ ከተማን መከላከል አለበት። እንደገና አሁን በዚህ በዲኒፕሮፔትሮቭስክ በኩል ደግሞ እንደገና የተፋፋመ መከላከል ማድረግ አለበት። አሁን ይሄን ለማድረግ በሚገደድበት ጊዜ ዋናዋን የባቡር መናኸሪያ የሆነችውን ፖክሮቭስክን የመከላከል አቅሙ ይላላል ማለት ነው። ይሄ ደግሞ የራሽያ ኃይሎች በቀላሉ እሷን እንዲቆጣጠሩና ከዛ በኋላ እየነዱ ክራማቶርስክ ወደሚባለው ትልቁ የቀረው ስሎቪያንስክና ክራማቶርስክ የሚባሉ የዶኔትስክ ሁለት ትልልቅ ከተሞች አሉ። ሌሎች አሉ አናሳዎች ናቸው። እነዚህን ሁለቱን የምትቆጣጠርበት ሁኔታ ከተፈጠረ እነሱን የተኩስ ኢላማ ውስጥ ካስገባች ራሽያ አይ ቲንክ ዶኔትስክን ከሞላ ጎደል ወሰደች ማለት ነው የሚሆነው። ስለዚህ ፔክሮቭስክን ለቀቁ ማለት እየነዳ አስፋልት ነው፣ ቀጥ ያለ አስፋልት ነው እና ቀጥታ ነው የራሽያ ጦር የሚገባው። ሁለተኛ የዩክሬን ግንባር ይፈርሳል ተብሎ ነው የሚታመነው። ምክንያቱም ዋነኛ የትጥቅ የስንቅ የሰራዊት አቅርቦት እንደገና ደግሞ የቆሰለ የሚያወጣበት ዋነኛ መናኸሪያ ነች። ስለዚህ አሁን ያሉበት ሁኔታ በማንም ሚሊተሪ አይን አደገኛ ሁኔታ ነው መሬት ላይ ያለው ሁኔታ። ሌላው ግን እንዳልኩህ በየመሃሉ ግን ይሄ በርቀት መደባደቡ እንደቀጠለ ነው። ዛሬም ራሽያ የዩክሬንን 10 ሰው አልቦች መትቼ ጥያለሁ ብላለች። የዩክሬን ጥቃት ሞስኮ ውስጥ 2 የአየር ማረፊያዎች እንዲዘጉሉ አስገድዷል። ስለዚህ መጠቃቃታቸው እንደቀጠለ ነው። ኢሳያስ ዓለም ለትንታኔው ከወዲሁ አመሰግናለሁ። መልካም አዳር ይሆንልህ። መልካም አዳር ኢሳያስ። ዲያስፖራ ቁጥር 3 ብሎግ ተለቀቀ። እንኳን ደስ አላችሁ። በድርጅቱ ተይዞ የቆየውንና እስከዛሬ ከተለቀቁ ብሎኮቻችን ለየት የሚያደርገው በብዙዎች ዘንድ ተመራጭ የሆነው በጉጉት ሲጠበቅ የነበረው የመጨረሻ ብሎግ ለሽያጭ ወጣ። ይህ ብሎግ ከሌሎቹ ለየት የሚያደርገው አንደኛ ለአንድ አባወራ አንድ ሊፍት መኖሩ፣ ሁለተኛ ሁሉም ቤቶቻችን ግድግዳ የማይጋሩ መሆናቸው፣ ሶስተኛ ሙሉ በሙሉ የከተማ እይታ ወይንም የጧት ፀሐይ የሚያገኛቸው በመሆናቸው፣ አራተኛና ዋነኛው 4 ቤት ለገዛ 1 ቤት በነፃ። ታዲያ ምን ይጠብቃሉ? 60% የባንክ አማራጭ እስከ 30 ዓመት እየኖራችሁበት የምትከፍሉትን ለ8% ቅድመ ክፍያ ይዘን እየጠበቅናችሁ ነው። ያለን ቦታ ውስን ስለሆነ ፈጥነው ይመዝገቡ። ለበለጠ መረጃ ታች ባለው ስልካችን ይደውሉልን። ቲኤምሲ ሪል ስቴት የሁሉም ሰው ምርጫ።